ከጦርነት የከፋ የለም። ጦርነት ሰው ይቅርና ዛፉ ንብረቱ ሁሉ ይቃጠላል። ጦርነት ያሰድዳል። ከተሰደደ ይራባል። ከተራበ ይታመማል። ከታመመ ይሞታል። እንደ ጦርነት የከፋ የለም። አዎ እንግዲህ ሀገራችን ያው በጦርነት አለች 52 ዓመቷ በጦርነት ይህ በጣም ከባድ ነው። ግን ብዙ አሳልፋለች። ጄኔራል ታደሰ ወረደ ሌሎችም ግብረ አበሮቻቸው ጳጳስ ቦታ ላይ አልቀመጥም መጀመሪያ አስወርዷት ለምን አመጣችሁ? የጳጳስ መኪና ነበር አሉ ያሉት። ለምን አመጣችሁ? አዝናለሁኝ እና ትግሬን እኔ በደንብ አድርጌ የማውቀው በ79 ነው። በሰበካ ጉባኤ ስምሪት በየአውራጃው እየዞርን በዛ ጊዜና ነው እንዲያው እውነተ ክርስቲያን እውነተኛ አርባሃ አጽባሃ ሀገር እነ አጼ ካሌብ አገር እነ አጼ ገብረ መስቀል አገር የነ ቅዱስ ያሬድ አገር እውነትም ተሳትፎ ቅዱሳን መጀመሪያ የባረኩት አማኝ ነው ክርስቲያኑ። ከኢትዮጵያ አሁንም የትግራይ ሕዝብ ልቡ አልተለየም። እኔ ፖለቲካ ሰዎች ቀደም ሲል መስሏቸው ለያዩት። አሁንም በኤርትራ የነበረ አማራ በአማራ ሀገር የነበረ ኤርትራውያን ለይት አድርጎ ትርምስምስ ያደረጓቸው ተወሰኑ ሰዎች ናቸው። እንደነ ጄኔራል ታደሰ አርቆ አስተዋይ ሰው ቢኖር ይህን ያህል እንትን አይልም። የጄኔራል ሀሳባቸው ምንድን ነው አሉ? እንዲሁ አባቶች ቢበረቱ የኢትዮጵያን ሰላም የሚሰጧት አባቶች ናቸው ይላሉ አሉ። አዎ እውነተ ክርስቲያን ነው። የሚሰማ ግን የሚተባበር የለም እንጂ አሁንም እንደው ካህን መሆን ያለበት ቀንድ ነው መሆን ያለበት። ጅራት መሆን የለበትም። ጅራት ወደ ኋላ የሚጎተት ነገር ነው። መዋጋቱን ማለት አይደለም ወደፊት መሆኑን ነው። እና እኛም እንትኑ ፖለቲካው አጣውቆ ያዘን ብዙ መስራት እንችል ነበር። ብዙ አባታችን እሷም ሳይሰለቹ 4 ዓመት ሙሉ በመጻጻፍ ደጅ በመጥናታቸው ባለመመረራቸው ባለመሰቀቃቸው ፍሬ አፍርታቸው መምጣታቸው ዳኛም ማግኘታቸው ከደይ ጥናታቸው የተነሳ ነው። አይ በላቸው ዝም ብላ አቋርጣቸው መታቸው ቢሆን ይቀር ነበር። እንግዲህ በጦርነት የማይደረግ የለም። ንብረት ይቀርና የሰውም አካል ይጠፋል። ሁሉም ይወድማል። ጦርነትን ከሀገራችን አርቆ ሰላምን ሰጥቶ የትግራይን ሕዝብ ከኢትዮጵያ ጋራ የኢትዮጵያን ሕዝብ ከትግራይ ጋራ
አንድ ሆነው እግዚአብሔርን የሚያመሰግኑበት ዘመንና ጊዜ ይስጠን። እግዚአብሔር ይቅር በለን። የኛም ስንፍና ነው። አዎ ጸሎት አለመያዛችን። ጸሎት ተቋረጠ ማለት አይደለም። የነነዌ እኮ ሰዎች እንስሳ ሁሉ ሳይቀር ነው እኮ የጾመ። ጥጃውን ከእናቱ እንዳይገናኝ አክረር ያለ ሱባኤ፣ ትልቁም ትንሹም እንደ ቄሶቹ ብቻ በተክርስቲያን የሚጸልዩት አይደለም። ሁሉም በአንድ ሆኖ ቢጸልይ ወደ እግዚአብሔር ባነባ ይቅር በለን አጥፍተናል። እንደ ኢትዮጵያ ብዙ ደም ፈሶባታል እኮ እንደ 60 ሚኒስቴር በአንድ ቀን መታረድ እንደ ቆሻሻ መጣል። አንድ ፓትርያርክ እንደ ፍየል ታንቆ መሞት። በኢትዮጵያ ያልተሰራ ግፍ ስለሌለ እንዲያውም ብያለኝ የጊዜው ሁኔታ እያለኝ ግዴታ ይወስደኛል ወደዛ። እንደው የጊዜው ሁኔታ ነው እና የሰጡንን ሰዎች እግዚአብሔር ይስጥልን፣ እግዚአብሔር ይባርካቸው። እንግዲህ ሰላሙን ሰጥቶ ሁላችንም በአንድነት እንድንኖር የእሱ ፈቃዱ ይሆንልን። ሀገራችን ኢትዮጵያን ሰላም ይስጥልን፣ ሰላም ይስጥልን። ቤተ ክርስቲያናችንን ከፈተና ይጠብቅልን። የወሰዱብን ወንድሞቻችን የትግራይን ሕዝብ የማይወክሉ ናቸው። የመለሱልን ክቡር ፕሬዝዳንቱ ጄኔራል ታደሰ ወረደና ሌሎችም በስራቸው ያሉ ወገኖቻችን ሲመልሱ ደግሞ ህዝቡን ወክለው ነው የወሰዱት። ህዝቡን አይወክሉም። የመለሱት ግን ህዝቡን የሚወክሉ ሰዎች ናቸው። ስለዚህ ህዝቡን የማይወክሉ ሰዎች ይሄንና ሌላም ነገር ቢያደርጉም በዚህ ቅር ቢለንም ህዝቡን ይወክላሉ ተብለው የሚታመንባቸው ሰዎች ልክ አይደለም፣ ይመለስ። የአባቶች ማገልገያ ነው፣ የሚገለገለው የኢትዮጵያ ህዝብ ነው በሚል እሳቤ ስለመለሱልን እናመሰግናቸዋለን። ምክንያቱም እኛ እንደ ክልል የሚደራደር ሰው ልከን አይደለም። ቤተሰቦቻችንን የመስሪያ ቤታችንን ሰዎች ነው የላክ ነው እና በእነሱ ብቻ ልክ አይደለም። የቤተ ክርስቲያን ንብረት ነው። ጦር ሜዳ ላይ አልተገኘ፣ በጦርነቱ ተሳታፊ የሆነ ንብረት አይደለም። ከቤተ ክርስቲያን የመጣ የቤተ ክርስቲያን ንብረት ነው። መልሱልን ተብለው ሲጠየቁ ያለምንም ማቅማማት ሲመጣም አስበንበት ወስነን አይደለም የመጣው። ልኡካኑ እንደነገሩኝ እኛ የአባቶቻችንን ንብረት የቤተ ክርስቲያንን ንብረት ቀምተን የምናስቀር አይደለንም። ቢያንስ አሁን አትበሉኝ፣ ጊዜ ስጡኝ፣ ፋታ ስጡኝ፣ ይህን መኪና ይዞ ለሚገለገለው ሰው ሌላ አማራጭ እስከምፈጥር ድረስ ማለታቸውን ነው ልኡካኑ ሳይሸራርፉ አምጥተው ለብፁዕ አባታችንም ለኔም ለአስተዳደር ጉባኤ አባላቱም ያስረዱት። እንግዲህ ይሄን ባሉን በአመቱ ነው ልኡካኑ ተመልሰው እንዲሄዱ ያደረግነው። ሲሄዱ ከዚያን ጊዜው አሁን የተሻለ ጊዜ ሆኖላቸው ነገሮችን አመሻሽተው ንብረታችንን መልሰውልናልና ሊመሰገኑም ሊደነቁም ይገባል። ያዘነው ህዝቡ ነው፣ እኛ አገልጋዮቹ አይደለንም። እና ይሄን መመለስ የህዝቡን ቁጣ ማብረድ፣ የህዝብ ለህዝብ ግንኙነቱ እንዲስተካከል ወደ ነበረበት ደረጃ እንዲመለስ
በወንድማማችነት የኖርነን ወደፊትም ትውልዱ በዛ እንዲቀጥል ከሚያደርጉ ወሳኝ ጉዳዮች አንዱ የመኪናችን መመለስ በመሆኑ ይሄን በማድረጋቸው ለሁለቱም ህዝብ አማራ ክልል ላለውም ትግራይ ክልል ላለውም ህዝብ ጥሩ ነገር ነው ያደረጉት እና ይሄንን እንደ ትልቅ መልእክት እንደ ትልቅ ምክንያት ልንወስደው ይገባል።